አመሰግናለሁ ብላለች። ድንገት ታወሰኝ ታውቃለህ፣ ይሄ ጥያቄ ማለት ነው። እና ሳላም ከፈለገ ይብሮም የተመቻቹ ሰዎች መመለስ ትችላላችሁ። አሁን ለምሳሌ አንድ የክርስትና እምነት ተከታይ የሌላ እምነትን እኔ ይከተላለሁ ብሎ ቢሄድ ይመቻ አጣህ እንጂ ሌላ ነገር እኮ አልሆንክም ይመች ተብሎ ነው የሚሸኘው። ገብቷል? እና አንድ የእስልምና እምነትን እየተከተለ ያለ ሰው ትመልስልኛለህ፣ ችግር የለውም ይብሮ። አንድ የእስልምና እምነትን የሚከተል ሰው ወይም እየተከተለ የነበረ ሰው ወደ ሌላ እምነት ሽፍት ቢያደርግ ያለው እንትን አስተምሮ ወይም አቀባበል እንዴት ነው? እዚህ ጋር አሁን እያስተማረ ሰምቼው ሳላን በዛ ነው ጥያቄ የመጣብኝ። እና እኔ አሁን ለምሳሌ የሆነ ትምህርት ሰምቼ እንዴ ከየቺያ ብትወጪም ችግር የለውም እኔ የመለስኩት መልስ ማለት ነው። ከእስልምና ብትወጪም ችግር የለውም ብትሄጂም ችግር የለውም። ምክንያቱም የሆነ ጊዜ ላይ የጂሃድ የጦርነት ወቅት ነበረ። በዛ ጊዜ ውስጥ ብቻ ለነበረው ነገር ከሆነ ሙስሊሞች አብረዋቸው የነበሩ ሰዎች እንደ ባንዳ ተነጥለው ሲሄዱ ጥቃት ሊፈጸም ይችላል። ከዛ ውጪ ግን በነበረው ነገር ከእስልምና ወጣሁኝና ሄድኩኝ። ኦኬ ተመችቶ ከሆነ ሂጂ፣ ተመችቶሽ ከሆነ ሂጂ እንጂ አይ አንቺ መገደል አለብሽ፣ አንቺ መጠቃት አለብሽ የሚባለው ነገር የለም ብዬ ነው እኔ የመለስኩትና እችን ነገር ብታሳውቀኝ ደስ ይለኛል በዚች ምሽት። እሺ ጥሩ። አንዴ እኔ ልቀጥልና ከዛ በኋላ ጃቢር አለ አይደለ? እኔ አይታየኝም፣ ምንም ነገር አይታየኝም። ጃቢር ካለ በኋላ ላይ አጠገብ ያለውን ልጅ እንድታወራው ነው። እሺ ያመጣው ማለት ነው፣ ማለት ያስገባው። እሺ ያው ከክርስትናው ስለጀመር ከክርስትናው ልጀምርልህ። እሺ መጽሐፈ ሚስጥር ምዕራፍ 2 ላይ ኦርቶዶክስ ነህ ወይስ ፕሮቴስታንት ነህ? መጀመሪያ ኦርቶዶክስ። በጣም ጥሩ። መጽሐፈ ሚስጥር ምዕራፍ 2 ላይ ጌታችንም በወንጌል በአንገቱ የወፍጮ ድንጋይ አስረው ወደ ጥልቁ ያስጥሙታል፣ እነሆ ሃይማኖትን በካዱት ላይ አለ። ሃይማኖትን ምን ባረጉት ላይ? በካዱት ላይ። በብሉይም በሐዲስም አለ። የምን ትእዛዝ ወጣ? የሞት ትእዛዝ ወጣ። ይኸው ይገደላሉ። አንድ ሰው ከእምነት ቢወጣ በብሉይ ኪዳንም በአዲስ ኪዳንም ይገደላል። ይሄ መጽሐፉ ላይ የሚታይ ነገር ነው። ለምሳሌ ኦሪት ዘዳግም ምዕራፍ 17 ቁጥር 2 ጀምረ ስታየው አምላክ እግዚአብሔር ከሰጠ ከሀገር ደጆች በማንኛውም ውስጥ ወንድ ወይም ሴት ቢሆን ቃል ኪዳኑን በማፍረስ በአምላክ በእግዚአብሔር ፊት ቃል ኪዳኑን አፍርሶ ክዶ ማለት ነው ፊት ክፋት የሰራ ቢገኝ አለ፣ ሄዶም ሌሎች አማልክትን ያመለከ እኔ ያላዘዝኩትንም ለፀሐይ ለጨረቃ ለማይሰማ ሰራዊት ሁሉ የሰገደ ቢገኝ ቢያወሩልህም ብትሰማም ያንንም ፈጽመ መርምር፣ እነሆም እውነት ሆኖ ቢገኝ እውነትም ቢሆን በእስራኤል መካከል እንዲህ ያለ እርኩሰትን እንደተሰራ እርግጥ ሆኖ ቢገኝ ይህንንም ክፉ ነገር የሰሩትን ያን ወንድ ያችንም ሴት ወደ በረሃ ታመጣቸዋለህ። ከዛ ይቅርታ ወደ በርህ ታመጣቸዋለህ፣ እስኪሞቱም ድረስ በድንጋይ ተወግራቸዋለሁ አለ። ተግባባን? ይሄ ነፃነት የሚባል ነገር የለም። ምክንያቱም አምላክን መካድ መብት አይደለም። አምላክን መካድ ነፃ ምርጫ ነው። በእርግጥ ግን አንድ ሰው ሃይማኖቱን ከለቀቀ ይኸው በክርስትናው ይኸው ይገደላል ማለት ነው። እንደ ህግ ደግሞ ስናየው ህግን እና ነቢያትን ለመሻር የመጣው አይምሰላችሁ አለ ኢየሱስ። ልፈጽም እንጂ አለ። ወደ እስልምናው እንምጣና እስልምና ላይ አንድ ሰው ነቢያችን ሰለላሁ ዐለይሂ ወሰለም በሱነን ነሳኢ 40:59 ላይ መን በደለ ዲነሁ ፈቅቱሉሁ፣ ሃይማኖቱን የለወጠ ግደሉት የሚል ነገር ሐዲስ ላይ አለ። አሁን ግን ምንድነው ነው ጥያቄው? ሱረቱል ኢምራን ሂክማ አለው፣ ጥበብ አለው። ለምንድን ነው የሚገደለው ነው ጥያቄው። ሱረቱል ኢምራን ምዕራፍ 3 ቁጥር 72 ላይ ወቃለት ጣኢፈቱ ሚን አህሊል ኪታብ አለ። ከመጽሐፍቱ ሰዎች የተወሰኑ ክፍሎች አሉ አሚኑ ቢለዚ ኡንዚለ ዐለ ለዚነ አመኑ፣ በነዛ መጽሐፉን በነዛ በሚያምኑት ሰዎች
መጽሐፍ ወርዶልናል በሚሉ ሰዎች በሙስሊሞች ማለት ነው አምነናል በሉ በአላህ በሉ ወጀሃ ነሃር ጠዋቱን ክፍለ ጊዜ ብቻ ከዛ ግን ወቅፉሩ አኺረሁ የመጨረሻውን ክፍል ደግሞ ካዱ ይሏቸዋል እንደዚህ አድርጋችሁ ላኩ ይልኩ ነበር ሰዎች ለምን ለዓለሁም يرجعون ይመለሱ ዘንድ ይከጀላልና እዛ ውስጥ የገቡት ሰዎች እስልምና እንዲህ የሚያስጠላ እምነት ነው እንዴ እንደዚህ የሚደብር እምነት ነው እንዴ ብለው ሆም ብለው ተመሳጥረው ነው የሚመጡት ሃይማኖቱ ገብቷቸው ሳይሆን የሚሰልሙት ምን ያደርጋሉ በቃ ጠዋቱን ክፍለ ጊዜ ያምኑና ከሰዓቱን አረ እንዲህ አይነት እምነትማ ይቅርብን ብለው ሰዎችን ይዘው ለመውጣት የሚሞክሩ ጥረት የሚያደርጉበት ሁኔታ ይታያል ይሄ ደግሞ ሱረቱል በቀራ ምዕራፍ 2 ቁጥር 14 ላይ በተመሳሳይ ተጠቅሷል ወኢዛ ለቁል الذين آمنوا እነዛ ያመኑትን ሲያገኙ እነዚህ ካዲያኑ መናፍቆቹ قالوا آمنا አምነናል ይላሉ ወኢዛ خلوا الى شياطينهم እነዛ ደግሞ ሰይጣኖቻቸውን ማለትም በሹማምንቶቻቸውን ሲያገኟቸው قالوا እንዲህ ይላሉ ኢና معكم እኛ እኮ ከናንተ ጋር ነን አላመንም انما نحن مستهزئون እኛ የምናፌዝና የምንቀልድ እንጂ ሌላ አይደለንም ብለው ይናገራሉ ተግባባን ስለዚህ ይሄ የመገደል ጉዳይ አስመልክቶ ከሆነ አዎ ከሃይማኖት የወጣ ሰው ይገደላል በእስልምና ግን ሸርጥ አለው ሲባል ሁኔታዎች አሉት ተግባባን ሁኔታ ያስቀምጣል ለምሳሌ በአንድ ሐዲስ ላይ ብትመለከተው ምን ይላል መሰለ ለምሳሌ እዚህ ሐዲስ ላይ ሰሂህ ሙስሊም 1676 ኤ ላይ لا يحل دم امرئ مسلم يشهد أن لا إله إلا الله وأني رسول الله يا مسلم دم انتنا يهونم مالو مالتم حلال يهونم حلال مالت يتفكد يهونم مقدلو مالتنا باللهنا بملكتنيا يمنا إلا بإحدى ثلاث بسوست نغروች ሲቀር አንደኛው አሰይቡ ዛኒ ማለት ሚስት ያለችው ዝሙት የሚሰራ ይገደላል ምንም ጥያቄ የለውም እሺ አሁን ከዝሙትና አምላክን ከመካድ የትኛው ወንጀል ነው ከባዱ ጥያቄ የለውም አምላክን መካድ ነው ከባዱ ወንጀል በቃ በዚህ ራሱ መግደል እንችላለን ከዛ ደግሞ النفس بالنفس ነፍስን ያጠፋ ነፍሱ ይጠፋል ይሄ ምንም ጥያቄ የለውም ሌላኛው ደግሞ ወታሪኩ ሊዲኒሂ ሃይማኖቱን የተወሰው ሃይማኖቱን ትተው ደግሞ المفارق للجماعه ጀማዓን የሚበተን ከሆነ ማለት ነው ተግባባን ጀማዓ የሚበተን ከሆነ ሲባል ያው መካዱን አካባቢው ላይ አውጆ ከሃዲነቱን አውጆ ህብረተሰብን የሚበጠብጥ አይነት ሲሆን ይገደላል ከዛም ውጪ ቢሆን ሃይማኖቱን የተሰው መገደሉ አይቀርም ተግባባ መጀመሪያ ይጠየቃል ለምንድን ነው የካድከው ተብሎ ይጠየቃል ምናምን ከዛ በኋላ ያለው ነገር ባይብል ላይም ቁርአን ላይም ያለ አስተምህሮ ነው ባጭሩ እሺ ግን ምን ልፈልጌ ነው ባጭሩ ይሄን ያለ እንትን የሚያስብል ነገር አይደለም በቃ ባጭሩ ይሄ ትልቅ ኢሹ አይደለም ምክንያቱም ዝሙት የሰራ ከተገደለ ሃይማኖቱን የተወሰው ላለመገደሉ ምንም አይነት እንትን የለም ለምሳሌ ባይብል ላይ ብትሄድ እናቱን የሰደበ ይገደላል እናትና አባቱን የሰደበ ተግባባን ለምንድን ነው የሚገደለው መብቱ አይደለ እንዴ አንልም መብት አይደለም ህግ ነው ሉዓላዊ የሆነች ሀገር እስልምና ሃይማኖት ብቻ ሳይሆን ፖለቲካም ነው ግልጽ ነው የራሱ የሆነ ፖለቲካ አለው የራሱ የሆነ እምነት ነው ልክ አይሁዳውያን ራሳቸው መተዳደሪያ ደንብ እንዳላቸው ማለት ነው መጽሐፋቸው ነው መተዳደሪያ ደንባቸው ያኔ አሁንም ቁርአንን አላህ ሲሰጠን መተዳደሪያ ደንባችን ነው እያንዳንዱ እንቅስቃሴያችን ቁርአንና ሐዲስ ብቻ ነው ተግባባን ሉዓላዊ በሆነች ሀገር ላይ ለምሳሌ አገርን የካደ ሰው ይገደላል አሁንም አገርን የሚክድ አገርን አሳልፎ የሚሰጥ ይገደላል አሁንም ከሃዲ ይገደላል ግልጽ ነው እንደዛ ነው የምታየው እንደ ሀገርም ይታያል ይሄ ግልጽ ነው ያን ያለው ነገር አሁን ጃቢር አጠገቡ ያለውን ልጅ እንዲያወራው ፈልጋለሁና ተመለሰልህ መጀመሪያ አው እኔ አሁን ይብሮ ለምን እንደሆነ ታውቃለህ እኔ የጠየቁት አንተ ራሱ ተኩሳተርክ እኔ እኮ ግራ ገባኝ እኮ አረ ደክሞኝ ነው ብራዘር አይኔ ራሱ አታየው እንዴ ቪዩን ራሱ አስቀንስኩ ውስጥ ተኩሳተር ግራ ገባኝ እኮ እዚህ መጥቶ ነው እና እኔ አሁን ከምን አንፃር ሰምቼ መሰለ አሁን ላይ በእንትን ወቅት በጂሃድ ወቅት በዛ ጊዜ አንድ ሰው ተነስቶ ወደዛ ምናምን ይሄዳል ማለት ነው ይሄን ሃይማኖቱን ትቶ ወደዛ ይላል የዛ ጊዜ ተፈጻሚነት ይሆናል ይሄ ህግ ማለት ነው ለምን
በዛ ጊዜ በነበረው የጂሃድ ወቅት ላይ ሃይማኖቱን ስለካደ ብቻም ሳይሆን የነበረበትንም ነገር ሊያሳጣ ወደ ሌላ ስለሄደ እና ስለሞከረ ይሄ ነገር ተፈጻሚነት ይሆናል። ለምን በማስፋፋት ላይ በነበረበት ወቅት በዛ በነበረበት ጊዜ ላይ ትቶና ክዶ ስለሄደ ያ ጊዜ ላይ ምንም አማራጭ የለም፣ ተፈጻሚነት ይሆናል ህጉ። አሁን እንደዚህ እስልምና ተንሰራፍቶ ነፃ በሆነበት ሰዓት ላይ ሁሉም ሰው በነፃነት እስልምናን በሚከተልበት ሁሉም ሰው በነፃነት በሚያምነው በዚህ ጊዜ ላይ እስልምናን አንዱ ወጣም አልወጣምም እስልምና ላይ ተጽዕኖ በማይፈጥርበት በዚህ ጊዜ ላይ ሐኩጂት ቢ እንዴት ነው ይሄ ነገር ተፈጻሚነት ይኖራል? አሁን ይሄንን ነገር ተሰለመም ብቻ ሳይሆን እሺ ጃቢር ማውራት ስለፈለገ ኮመንት ላይ እዚህ እኔ ጋር ብቻ ነው የሚታየውና እሱ ጋር አስቀጥላችሁ ከይቅርታ ጋር እሺ ሰላም አለይኩም ወራህመቱላሂ ወበረካቱ። ያጀማ ሁላችሁንም ብያለሁ። ኪዳስ ሰላም ላንተ ይሁን። እንዴት ነህ? እንኳን ደህና መጣክ። አለው እንትን ይሄ ያለው ነገር እንዲወራረድልክ ይሄኛው ህግ ተፈጻሚ የሚሆነው በሸሪያ ህግ ሙሉ ለሙሉ በሚተዳደር ሀገር ውስጥ ነው። አሁን ኢትዮጵያ ውስጥ አንድ ሙስሊም ክዶ ቢሄድ ማንም ሰው አይነካው፣ ምክንያቱም በፌደራል ነው የምንተዳደረው። ግን እንደነገረ እስልምና ሃይማኖት ብቻ ሲሆን ፖለቲካ ነው። ስለዚህ እንኳን አምላክን የካደ ይልቅና አሁን አንተ ወጥተህ አደባባይ አብይን ብትሳደብ አይፋቱም፣ ያስገቡሃል። ምክንያቱም ፌደራል ስነስርዓት። ስለዚህ በእስልምና ሃይማኖት በሸሪያ ህግ ሙሉ ለሙሉ የሚተዳደር እስላማዊ ሀገር ከሆነ ነው። ገባካ? ህግ ነው በቃ ህግ። ስለዚህ አንድ ሰው ቢከፍር ሀገርም ቢለቅ አይገደልም፣ ሀገር መልቀቅ ይችላል። እየሰማሁ ነበር። ከፈለክ ያወራበትን ሪዝን ምናምን ራሱ ልነግር ይችላሉ። እና ጠዋት ራሱ እኔ የገባሁት ስትከራከሩ ነው እንጂ ባልገባም ደስ ይለኛል ብለህ የገባበትን ቤት ታስታውሰዋለህ መሰለኛው። እኔ ያው እንግዲህ በጣም ዙረታ ምን ማልገባበት ቤት የለም። እና ያው እሰማሃለሁ ከቢፎር ላይክ 3 months ምናምን ወይ 3 ወር 6 ወር ምናምን አካባቢ ራሱ እሰማሃለሁ። እነ ኢብሮን እውነት ለመናገር እነ ኢብሮን እነ ኢምራን ምናምን ከመውቄ በፊት ጃ የሚባል ሰው ነው የማውቀው በፊት ማለት እውነት ለመናገር እና አይ ላቭ ዘ ዌይ የምታወራበት መንገድ ምናምን ደስ ይለኛል፣ የምትጋፈጥበት መንገድ ደስ ይለኛል። ኢቨን አይ ኖ እዚህ ጋር መተራሱ ያወራበትን መንፈስ አይተዋል። እና ለኔ መንፈስ ወይም ለምታወራበት መንፈስ ደስ ትለኛለህ ለማለት ነው። ለማድነቅ ያለው ሌላ ነገር አለ ብራዘር። እሺ አመሰግናለሁ። አድናቆት ይብቃቃ ፈጃሉ ከነጫሜ ደግሞ እንዳልተኛ እንዲሁም እነ ኢብራሂም ላይ እየፈነደውባቸው ነው። እንዲህ ብለህኝ ደግሞ በቃ በፌስታል ይዣቸው ካልጠፋው እንዳልላቸው። የእስክንድር ፌስታል አይሆን እንጂ ተፈቅዷል። አሁን ፌስታል አይፈቀድም። ዘንቢል ከበቃቸው ችግር የለውም። እሺ እኔ ምን ላግዝክ? ምን ላይ እናወራ? ቀለል ያሉ ሀሳቦች ግን ጥሩ ነገር የምትረዳበትን ነገር እናወራለን ኢንሻአላህ። ኧረ እኔ ደስ ብሎኝ ነው። እኔ ሲጀመር እንደዚህ ፊት ለፊት ምናምን አልገባም ነበር። እንደዚህ በውስጥ በውጭ ሆኜ ምናምን ነበር የምሰማው። ገብቷል ጃ እና እነ ኢምራን የሚያወሩበት ቤት አለ። ላይክ እኔ ራሱ ሙስሊም የሆነ ሰው ባያወራ መወድበት አይነቶች ቤቶች አሉ። እስቲ አንዳንድ ነጥቦችን ከኔ ጋር ጥሩ ነጥቦችን እስቲ ዛሬ ፈቃድ ከሆነ ደስ ይለኛል። እሺ አንተ በምታምንበት ሃይማኖት አንድ ሰው ንጹህ ሆኖ የመፈጠር ነፃ ፈቃድ አለው ብለህ ታምናለህ? ማታውን ልጆች ሲወለዱ ንጹህ ሆኖ ይፈጠራሉ ማለት እንደዚህ አይነት እምነት አለ በእናንተ ሃይማኖት? የማታውቀው ከሆነ እናየውና ወይ አጥንተህበት ትመጣለህ። ይህንን ነው ከመጀመሪያ እንድታውቅ የምፈልገው። በክርስትና ሃይማኖት የሰው ልጆች ንጹህ ሆኖ የመፈጠር ነፃ ፈቃድ አላቸው?
ሲፈጠሩ ሰው ናቸው፣ ሲፈጠሩ ፍጥረት ናቸው። አይ ንጹህ ሆኖ የመፈጠር ነፃ ፈቃድ አላቸው። አሁን ለምሳሌ አንተ ስትፈጠር ንጹህ ሆነክ ከኃጢአት የነጻ ከእርግማን የነጻ ከሆነ የመፈጠር ነፃ ፈቃድ አለብህ እኮ። ንጹህ ሆነ የመፈጠር ፈቃድ አለ ይላል። ከዛ በኋላ ደግሞ መጽሐፍ ቅዱስ ስታነብ ደግሞ እርግማን አለብህ ይልሃል። በአባት በእናትህ እርግማን አለብህ ይልሃል። አይ እንደዛ የሚል የለም። የሚገርም ነገር እኛ ራሱ ስንት ዘመን ፈልገን ከዛ በቃ ስታገኙ ጥሩን ብለናቸው ነው እዚህ እየጠበቅን ነው ግን ካመጡት ብለን እንጂ የለም። ይልቁንስ ግን ምን ይላል ትንቢተ ሕዝቅኤል ምዕራፍ 18ን አውጣለት ይብሩ። የሕዝቅኤል መጽሐፍ እሺ ምዕራፍ 18 ከቁጥር 15 ጀምረን እናነባዋለን። በታች ሳላ አሁን አሪፍ ነው ያደረገው ብራዘሪ፣ አሪፍ አድርጋል ቤቱን። አዎ ምን ይላል መሰለ፣ አሁን ስለ አባትና ስለ እናት ነው እያወራ ያለው እና ምን አለ መሰለ 14 ላይ እነሆ ልጅ ቢወለድ አለ እርሱም አባቱ የሰራውን ኃጢአት አይቶ ቢፈራ ባካረለ ከዛ ምን እንዲሁም ባይሰራ አለ በተራራም ላይ ባይበላ አይኖቹንም ወደ እስራኤል ቤት ጣዖት ባያነሳ አለ ባካረለ የባልንጀራውን ሚስት ባያረክስ አለ ሰውንም ባያስጨንቅ መያዣም ባይወስድ ባይቀማም ከእንጀራውም ለተራበ ቢሰጥ ለተራቆቱትም ልብስ ቢያለብስ አለ እጁንም ድሃን ከመበደል ቢመልስ አለ የቃራጣን ትርፎቹንም ባይወስድ ፍርዴንም ቢያደርግ በትእዛዛት ቢሄድ እሱ ፈጽሞ በሕይወት ይኖራል እንጂ በአባቱ ኃጢአት አይሞትም ይላል። አይቃርለ ከዛ ምን አለ አባት ግን አለ ፈጽሞ በድሏልና ወንድሙንም ቀምቷልና በሕዝብም መካከል ክፉ ነገርን አድርጓልና እነሆ እርሱ በበደሉ ይሞታል አለ። ከዛ እግዚአብሔር ጠየቃቸው እናንተ ግን አለ ልጅ አባቱን ኃጢአት ስለምን አይሸከምን ትላላችሁ? ልጅ ፍርድና ቅንን ነገር ባደረገ ትእዛዜን ሁሉ በጠበቀ ባደረገ ጊዜ ፈጽሞ በሕይወት ይኖራል አለ። ከዛ ምን አለ ኃጢአትን የምትሰራ ነፍስ እርሷ ትሞታለች። ልጅ የአባቱን ኃጢአት አይሸከምም፣ አባትም የልጁን ኃጢአት አይሸከምም። የጻድቁም ጽድቅ በራሱ ላይ ነው፣ የኃጢአተኛውም ኃጢአት በራሱ ላይ ይሆናል አለ። በቃ ያንተ ጽድቅ በራስህ ላይ ነው፣ ያንተ ኃጢአት በራስህ ላይ ነው። አንተ በማንም ኃጢአት አትጠየቅም፣ በማንም ጽድቅም አትጸድቅም። ይሄ መጽሐፍ ቅዱስ ነው የሚለው። ስለዚህ ምንድነው አሁን ጥያቄያችን? ሰው መጀመሪያ ንጹህ ሆኖ የመፈጠር ነጻ ፈቃድ አለው ወይ? ለእኔ አለው። አይ አሁን እኮ እዚህ ጋር እየጠየቁ ካነበብኩ በኋላ መቼ ያልኩ ማንም በማንም ኃጢአት አይጠየቅም። አሁን ለምሳሌ ህፃናት 1 ዓመት ሆኑት ይሞታል አይደል? ህፃን 1 ዓመት ሆኑት ይሞታል። አሁን ይሄ 1 ዓመት ሆኑት የሞተው ህፃን ልጅ በማን ኃጢአት ሊጠየቅ ይችላል? ያው እኮ አሁን እዚህ ጋር ምን ይሆናል መሰለ፣ ለምንድን ነው ኦርቶዶክስ ህፃን ልጆች የሚጠመቁት? በ40 ቀን ለምንድን ነው የሚጠመቁት? በ80 ቀን ተብሎ ይጠመቃል። ለምንድን ነው የሚጠመቁት? እኛ የክርስትናን ህይወት ወይ ደግሞ የክርስትናን ሃይማኖት አስይዘናቸዋል፣ አስጠምቀናል። ሲወለዱ ምንድን ነው ሃይማኖታቸው? ሲወለድ የሰው ልጅ ሃይማኖት በራሱ ፈቅዶ የሚያመጣው ነገር የለም አይደል እኮ። ፈጣሪ ከሃዲ አድርጎ ነው የሚፈጥራቸው። ሲፈጥራቸው ለምንድን ከሃዲ አድርጎ ይፈጥረዋል እኮ? ምን አድርጎ ነው የሚፈጥራቸው? ሲፈጥራቸው ሰው ሲፈጠር ሰው ተደርጎ ነው የሚፈጠረው። ከዛ ምን ከሃዲ ናቸው አማኝ ናቸው? ሲፈጠሩ ሰውማ ሰው ናቸው። ግን ምንድነው የእምነታቸው ፖዚሽን? ከሃዲ ሆኖ ነው ፈጣሪ ሲፈጥራቸው የሚፈጥራቸው ወይስ አማኝ አድርጎ? የእምነታቸውን ፖዚሽን ሰው ነው የፈጠረላቸው። አይ ፈጣሪ ሲፈጥራቸው ምንድነው ከሃዲ አድርጎ ነው ያደርጋቸው እኮ? ታዲያ ምን አድርጎ ነው የሚፈጥራቸው ታዲያ? which means አንተ ሙስሊም ነህ፣ አንተ ክርስቲያን ነህ፣ አንተ ይሁዲ ነህ። እሱን ሰዎች ነው የሚያደርጓቸው እንዳንተ አስተሳሰብ። ግን አይፈጥሩም እኮ። ምንድነው ሲፈጥራቸው? ምንድነው ከሃዲ አድርጎ ነው የሚፈጥራቸው
ወይስ አማኝ አድርጎ ነው የሚፈጥራቸው? ምን አድርጎ ነው የሚፈጥራቸው ፈጣሪ ሲፈጥራቸው? እሺ እንትን እንበለው አጥናበትና የኔን መልስ ግን እያስቀመጥኩልክ ሊድ እንዲረዳክ ማለት ነው። እኛ እንደ እስልምና ሃይማኖት ናቹራሊ ኖርማሊ ስትረዳው አማኝ ሆኖ ነው የሚፈጠሩት። አማኝ ምንድን ነው የሚያምኑ ሲል አምላካቸው አምላክ እንደሆነ ገባክ አይደል? እነሱ ደግሞ የዛ አምላክ ተፈጣሪ እንደሆኑ አምኖ ነው የሚፈጠሩት። እዚህ እምነት ላይ ነው የሚፈጠሩት። ያ አምላካቸው ጌታችን ነው ብሎ ያምናሉ። እዚህ እምነት ላይ የሚፈጠሩት እነሱ ደግሞ አምላካቸው ጌታ ከሆኑ እነሱ ባሪያ ናቸው የአምላካቸው ማለት ነው የጌታቸው ገባካ። ስለዚህ ያ ጌታቸውና አምላካቸው ደግሞ ገዢያቸው ከሆኑ እነሱ ተገዢ ናቸው ማለት ነው። አዛዣቸው ከሆነ ደግሞ እነሱ ታዛዣቸው። እዚህ ፖዚሽን ላይ ነው ልጆች የሚፈጠሩት ገባካ አይደለ? እኛ ደግሞ ሙስሊም ማለት ለአንድ አምላክ የሚገዛ የሚታዘዝ ማለት ነው። በቃ ይሄ ነው ገባካ አይደለ? በቃ ይሄንን የሚያደርግ ሰው ሙስሊም ነው ብለን እናስባለን። እና እኛ ልጆች ሲፈጠሩ ክርስቲያንም ይሁዲም አይደሉም ሙስሊም ናቸው። ምክንያቱም አምላክን በመገዛት ውስጥ አምላክን በመታዘዝ ፖዚሽን ውስጥ ይፈጠራሉ ብለን ስለምናምን ማለት ነው እንጂ ከሃዲ ናቸው ብለን አናምን። ይህንን መልስ ክርስቲያኖች መቼም የማይመልሱት መልስ ነው። ይህንን ያዝ። አንተ ለምን መለስከው? አንተ ለምን መለስከው? እሺ ጋር ዳግማይ ይቀሽ ማንንም አይመልስትም አልከኝ። እኔ መልስልሃለሁ። ዳግማይ ኧረ እኔ እኮ ስንት ጊዜ እየገባው ማወራበት መንፈስ ምናምን ታውቂኝ። አንድ ሰው ሲወለድ ደና በ40 ቀን እናጠምቀው ከማህፀን ጀምሮ የተመረጡ ልጆች አሉ። ቆይ ኪዳቶ ቆይ ኢብሮ ይመልስ፣ ችግር የለውም ይመልስ። ዳግም ምንድነው ሃይማኖታቸው? አይመልሱም ካልክ እኔ መልስልሃለሁ አልኩ እኮ። ምንድነው ልጆች ሲወለዱ ኤርሚያስ መጽሐፍ ኤርሚያስ ላይ ኤርሚያስንም ከማህፀን ጀምሮ መረጥኩ ቀደስኩ ይለዋል እኮ። ምንድነው ሃይማኖታቸው? ሲፈጠሩ በ6ኛው ወር በኤልሳቤጥ ማህፀን እያለ ለክርስቶስ ሰግዷል። ኖ አይደለም። ምን ያደርጋሉ ሳይሆን የክርስቶስ ልጅ እንዲሆኑ አጋንንት እንዳይነካቸው እንጂ አገባኝ እኮ አገባኝ። ምንድነው ሃይማኖታቸው? ወለዱ እስላም አይደሉም ልጆች እኮ። ምንድናቸው ንገረኝ እኮ። ምንድናቸው ነው ያልኩህ እኮ። ሰው ሆኖ ነው የሚወለዱት። ምንድነው እኮ? ከሃዲ ናቸው? አማኝ ናቸው? አይደሉም፣ አማኝ ናቸው። የአማኝ ልጅ ምንድነው የሚያምኑት? የእናት የአባቱን ሃይማኖት ነው። አንተም ስትጀምር የእግዚአብሔር ልጅ ሆነ ነው የምትወለደው። ኖ እኔ ልንገርህ፣ አንተ የእግዚአብሔር ልጅ በዓለም የተፈጠረ ሁሉ የእግዚአብሔር ልጅ ነው ብለን ነው ማለት። ኖ አይደለም ዳግምዬ፣ እኔ ያልኩህ ምን መሰለህ? ምንድነው ከሃዲ ናቸው አማኝ ናቸው ሲፈጠሩ? እንዲህ ህፃን ልጅ አማኝ ነው ንጹህ ባህሪ ያለው ልጅ ነው ብሎ ነው በክርስትና የሚታመነው እኮ። ምንድነው የሚያምነው? ኃጢአት የሌለበት ንጹህ ነው። እኔ እሱን አላልኩህም። የሚያምኑት ምንድነው? የሚፈጠሩበት እምነት ምንድነው? ክርስቲያን ነው። የእናት አባቱን ሃይማኖት ይዛል። የእግዚአብሔር ልጅ ነው። ኦኬ ክርስቲያን ነው ማለት የእናትና ውርስ ነው የምትል ውርስ እኮ። ታዲያ ይሄ ከቤተሰቦቹ የወረሱት እንጂ ፈጣሪ ያወረሱ አይደለም። ፈጣሪ ነው። ፈጣሪ ይኸውልህ ንጹህ አድርጎ ነው የሚፈጥራቸው። ህፃናት ቢሞቱ እንኳን ቅድም ኪዳ ብለዋል እኮ ንጹህ ባህሪ ስለሆነ አምላክ ይኸውልህ በኢንስቲትዩሽን የሚያምን ገብቶኛል። በብልጣብልጥነትና በዚህ በእኛ ሎጂክ የሚያምን አይደለም እኮ። ገባኝ እኮ ገባኝ። ንጹህ እስከሆነ ድረስ ገነት ያስገባዋል። ልንገርህ እና እሱ አይደለም ጥያቄ። እኔ አሁን የጠየቅኩ ጥያቄ መለስክልኝ። መልስ ምንድን ነው? ልጆች ሲወለዱ በውርስ ነው ሃይማኖታቸው አይደለም? ይኸውልህ ሃይማኖት እኮ እኛ የፈጠርነው ነው። ገባህ አይደል? ሲጠመቅ እኮ ሲፈጠሩ ምንድን ነው እምነታቸው? ሃይማኖት የላቸው? ድነት ከጠየቀኝ ይድናሉ። በቃ ይድናሉ። ግን እኮ ምንም እምነት የላቸውም ወይ እያልኩ ነው። ክርስቲያኑ ነው የሚወለዱት። የእናት አባታቸው ሃይማኖት አለ አይደል እኮ። የእናት አባታቸውን ሃይማኖት ወርሰው ነው እንጂ የሚፈጠሩት ፈጣሪ በሃይማኖት ላይ አይደለም የሚፈጥራቸው ማለት ነው። በሃይማኖት እኮ ተወለዱ እኮ በውርስ ነው። ሆድ ውስጥም እያሉ የተመረጡ አሉ አልኩ እኮ በውርስ እኮ። በቃ ዳጊዬ እንትን ዙሪያ ጥምጥም ነው የሚሆነው። እኔ አንዳንዴ በቃ አንተ ማንም ክርስቲያን አይመልስልኝም ሲወለድ እስላም ነው አልከኝ። እሺ በቃ ዳጊዬ በራስ ከራስህ ይወጣ ነው እኮ። በቃ መልሰህልኛል። ከአዲስ ኪዳን ጠቀስ። እሺ መልሰህልኛል። በቃ እሺ እንትን አዋረድከኝ በዚህ ህዝብ መዋል። አመሰግናለሁ። ኪዳ አለክ አይደለም? የተጻፈው መጽሐፍ ነገርኩህ። ኤርሚያስንና ዮሐንስ እኮ መለስክልኝ አልኩህ እኮ ዳጊ። ምን ነው በማጭበርበር አይሆንም። ቅድም ደግሞ እኮ ተደበድበኛለህ። ክርስትና ይገላል ሃይማኖት የቀየረ አርግ። ይሄን በስህተት በማጭበርበር ያለው ምንድን ነው? ሰውን ከምታሳስት ይልቅ አንገት ላይ ቆይ አንዴ ልጨርስልህ። ትክክለኛውን ቃል አስገባው። ቆይ እንዴ
አስገባው። ቆይ እኔ አሁን ምን መሰላችሁ ከኪዳ ጋር ፖይንት ይዘናል። ፖይንታችንን ጨርስ። እኛ እና አስወራም አላልናቸውም፣ ግን በቃ አወራን። እኔ ደግሞ ከሰው ጋር ካልተግባባው ከተግባባው ብዬ አልገግም። ዳጊ ናግባ አስገባው፣ ከዛ ተቀመጥ። ከኪዳ ጋር ስንጨርስ ትቀጥላለህ። በቃ ችግር የለም። እኔ በነገራችን ላይ ዳጊ የወፍጮ ድንጋይ ተደርጎ ብትወርቅ ዳጊ እንጨርስ፣ አንዴ እንደማመጥ እኮ ታወራለህ። ከኔ ጋር እኮ ጨረስን፣ መለስክልኝ አልኩህ። ስለ ግድያው ደግሞ ታወራለህ ካወራው ልጅ ጋር። እኔ አይደለም ያወራሁት። እሺ እናንተ ናችሁ የምትገሉት። ሰው ሃይማኖት ቀየረ ብላችሁ እሱን ከኔ ጋር ታወራለህ እንዳትወጣ፣ ከኔ ጋር ታወራለህ እንዳትወጣ እኮ ዳጊ። እሱን እኮ ታወራለህ። እኛውን አላፈንም፣ ግን እኛ ሀሳብን ጨርስና ጠላ ቤት እንዲሆን ቤቱ አስሩም ነገር እየተነሳ እንዳይሆን እኛ ሀሳባችንን ጨርስና ትቀጥላለህ። እሺ ዳግ ተረጋጋ፣ ችግር የለውም። በፈለግከው ርዕስ ረጋ ብለን እናወራለን። እሺ ዳግ እሺ፣ እናመሰግናለን። ኪዳ አለክ? አለው ለዳጊ ግልጽ ለማድረግ ያህል ከአንተ አጠገብ ያለችው ቤቲ ያለች፣ ከጃ በታች ያለችው ደግሞ ኔም የምትባላለች እና እስካሁን ድረስ እያወሩ እየጠየቁ ነው ያሉት እና በራሳችን መንፈስ ሆነን ማውራት እንችላለን፣ መጠያየቅ እንችላለን። እዚህ ጋር ለማወቅ ለመመራመር እንትናችን ለማንሳት ነው። ነገም መምጣት እንችላለን። እዚህ ጋር ተጠያይቀን አይ ቆይ ይብቃን ብለን ነገ ራሱ መምጣት እንችላለን። ምክንያቱም የምናነበው ነገር ካለ የምንጠያየቀው ነገር ካለ ነገ ራሱ ተመልሰ መምጣት መብታችን። ስለዚህ አሁን ጥያቄ ነው እየቀረበ ያለው፣ ከዛ እንመልሳለን፣ ከዛ ወደ አንተ ይመጣል፣ ከዛ ወደ ሌላው ደግሞ ይሄዳል እና እንዳያሳስብህ ለማለት ነው። አዎ እንትን ለማሳጠር ከኔ ጋር ሌላ ቀን በሰፊ እናወራለን። አንድ ፖይንት እናንሳና እሱ ላይ ቀለል ያለ ወሬ አውርተን ዳጊም ስለቸኮለ ከሰላ ጋር ይቀጥላሉ። ችግር የለው። እሺ ኪዳ እሺ ኪዳ አንድ እንድናየው የፈለግኩት ነገር ኢየሱስ የአምላክ መልእክተኛ ነው ወይ? ይኸውን አንዱ ክርስትና ላይ እኔ ለዘመናት ያልተመለሰልኝ ጥያቄ ነው ይሄ። ኢየሱስ ክርስቶስ የአምላክ መልእክተኛ ነው ወይ? ይህን እንዴት ትመለከተዋለህ? ለማን ነው አበባ የሰጠሁት? ሳላቅ ስለሆነ የሰጠሁት ትመልስልኛለህ። ለኢብሮኮን ትመልሰዋለህ። አበባውን ሳላቅ የሰጠሁት ኮምቦ እንኳን ያላረኩት ጃ አሁን አንተ ስትሪክት ስለሆንክ ማለት ነው። እውነቴን ነው የምልህ። ከኔ ጋር ስታወራ ስትሪክት ስለሆንክ አሁን ኢብራሂም ሊኖር ይችላል ወይ ኢምራን ሊኖር ይችላል። ደይ ነው ማይ መንፈስ ማለት ነው። ገብቶሃል? ትንሽ እንትን አልኩብህ፣ ፖሊስ ሆንኩብህ። ኖ እሱ አይደለም። አግኝተኝ አታውቅም። ታውቃለህ? አግኝተኝ ታውቃለህ? እኔ አላውቅም እኮ። አዎ ለዛ ነው ትንሽ ስትሪክት የሆንከውና እኔ ጋር ኖ። አይ እኔ ስትሪክት አልሆንኩም። ምን መሰለህ ስትሪክት ማለት ምን መሰለህ ማወቅ እፈልጋለሁ ብለህ ነው። ማወቅ እፈልጋለሁ በሚለው መንፈስ ነው። ገብቶሃል አይደል? ገባኝ። በቃ ኢንኬዝ ኦፍ በምን እንደማወራ ታውቃለህ? አሁን ለምሳሌ አንድ ሙስሊም ዞሬ ነው ማወራ፣ ግን በሌላ በኩል ማለት ነው። አንድ ሙስሊም ፍልስጤም ላለ ወይ ጋዛ ውስጥ ላለ ሙስሊም እኔ ድምፅ ነኝ ምናምን ብሎ ሲያወራ ልትሰማው ትችላለህ። ገብቶሃል አይደል? ከዛ በዚህ ጋር ያሉ ደግሞ ምንድነው እዚህ ጋርስ ችግር አለ አይደል እንዴ እዚህ ጋርስ ምናምን ይልሃል። ያ ነገር የተፈጠረው ምንድነው ብትል ግን ማለት ነው እዚህ ጋር ኢትዮጵያ ውስጥ ያለው ሙስሊም እዛ ጋር ላለው ጋዛ ውስጥ ላለው ሙስሊም በምን ያገናኘዋል ብትል ላኢላሃ ኢላላህ የሚለው ቃል ያገናኘዋል አይደል? ገብቶሃል? እና ኢትስ ኢነፍ በቂ የሆነ ቋንቋ ነው ማለት ነው። ገብቶሃል? አሁን እኔም ብትጠይቀኝ ምን ብትለኝ ማለት ነው እኔ እውነቴን ለመናገር ማለት ነው እኔ ብቻዬን መሆን ስለማልፈልግ እና ብቻዬን ማወቅ ስለማልፈልግ አለው እዚህ ጋር ከነ ምናምን ማለት ነው። ገባ እንጂ ኦኬ። እሺ እኔ የተወሰኑ ፖይንቶችን በቃ ላስቀምጥልህ። አንተ ትምህርት ነገር ነው የፈለግከው፣ ደስ ይለኛል። በቃ እሺ ችግር የለውም። እሺ እኛ አሁን በቃ ቀለል ስናደርገው
ሰማይን ምድርን የፈጠረ አንድ አምላክ አለ። ያ አንድ አምላክ እሱን የሚመስል ሌላ አምላክ አለ ብለን አናምንም እኛ። ማንም ሰውም አያምንም እንደዚህ። በቃ እሱ ብቸኛ ነው። ሁሉንም የሚያስገኘ እሱ ነው። ከጊዜያትም ከቦታ በፊት የነበረ ነው። ከእርሱ ጋር ማንም አልነበረም። ሁሉንም እሱ ነው የፈጠረው እና ያ ፈጣሪ ደግሞ ሁሉንም ያውቃል፣ ፍትሃዊ ነው ብለን እናምናለን። እና ይህ ፈጣሪ ከመጀመሪያው ሀሳብ ሲጀምርልክ ጅብን ሰው እንዲበላ አድርጎ ፈጥሮታል። ገባክ አይደለ? እንዴት ነው? ለምሳሌ ጅብ ሰው አሁን ኢብሮን ቢያገኘው ጅብ ኢብሮንስ አይበለውም፣ ሳላን ቢያገኘው ይበለዋል ጅብ። ስለዚህ ይህ ፈጣሪ ጅብን ሳላን እንዲበለው አድርጎ ከፈጠረ በኋላ ጅብን ለምን ሳላን በላከው ብሎ አይጠይቀውም። ምክንያቱም ኦልሬዲ ያ ጅብ ሳላን እንዲበላ ተደርጎ ነው የተፈጠረው። ገባክ አይደለ? ስለዚህ ፈጣሪ አንተ ላይ ወስኖ በፈጠረክ ነገር አይጠይቅም። ለምሳሌ አንተ ወንድ ሆነክ ነው የተፈጠርከው። ወንድ ሆነ በመፈጠረ ፈጣሪ አይጠይቅም። ምክንያቱም ይሄ ግዴታ ነው፣ አንተ የመረጥከው ነገር አይደለም። ኢትዮጵያዊ ነክ፣ ኢትዮጵያዊ በመሆንክ አይጠይቅም። ምክንያቱም ኢትዮጵያ ውስጥ እንድትወለድ ያደረገ እሱ ነው፣ እሱ ነው ያስገደደክ። እሱ አንተ ላይ ግዳጅ አድርጎ ባረገብህ ነገር ፈጣሪ አይጠይቅም። ይህ ከፍትሃዊነትም አንጻር ትክክል አይደለም። ግን አሁን አንተ ገስት ላይ ተንጠልጥለህ እያወራክ ነው ከኛ ጋር። በዚህ ነገር ግን ፈጣሪ ወይ ይጠይቃል ወይ ይመነዳል። ለምን? ይሄን አንተ በነፃ ፍቃድ ስላደረግከው ማለት ነው። ስለዚህ ፈጣሪ እርሱ አንተ ላይ ባደረገው ነገር ሳይሆን አንተ በምታደርገው ነገር ይጠይቃል። ይሄ ፍትሃዊ ነው ብለን እናምናለን። ስለዚህ ልክ ክርስትና ሃይማኖት ላይ እንዳለው አዳምና ሔዋን በሰሩት ኃጢአት እኔ የምጠየቅበት ምንም አይነት ምክንያት የለም። ምንም አይነት ምክንያት ማለት ነው። ለምን? አያገባኝም፣ አይመለከተኝም። ለምን? በጊዜው አልነበርኩም። ግፋ በለው ሂድ እንኳን አላልኩም። ስለዚህ አይመለከተኝም። ይሄ አንደኛው ፖይንት ነው። ይሄ ነገር እስልምና ላይ የለም። የሰው ልጆች ባመኑት በሰሩት ነገር ይጠየቃሉ፣ በሰሩት ነገር ይመነዳሉ። ግን እንደዚህ ስንል የአላህ ይቅር ባይነትና የአላህ ሩህሩህነት እንዳለ ንስሐም እንዳለው እንዲሁ ማለት ነው። እነዚህ ታሳቢ ሆኖ ማለት ነው። ምክንያቱም የሰው ልጅ ፍጹም ስላልሆነ ጥፋትን ስለሚያጠፋ ከጥፋቱ ተመልሶ ደግሞ ይቅርታን በሚጠይቅ ጊዜ ይቅርታ ስለሚደረግለት ማለት ነው። እንደገና ደግሞ ሌላው ነገር ምንድን ነው? እኔ አሁን ለምሳሌ ኪዳ ላይ ጥፋት አጠፋውና ሄጄ አላህን ብጠይቀው አላህ ምንድን ነው ትእዛዙ? ሄደ ኪዳን ይቅርታ ጠይቀው ነው። ከአንተ ጋር ነው የሚጨርሱ። ከአንተ ላይ አንተን ይዞለምኩ፣ አንተን ያጠፋው፣ ከአንተን ያስቀየምኩን ነገር ከአንተ ጋር ነው የሚጨርሰው። ከአላህ ጋር ያጠፋሁትን ነገር ደግሞ ከአላህ ጋር ነው የሚጨርሰው። ይሄ ሌላኛው ነገር ነው። ሶስተኛው ነገር ደግሞ ምንድን ነው? ኃጢአትን ቢሰሩ የማይቆጠርባቸው ሰዎች አሉ። ለምሳሌ እብድ ምንም አቅል የለውም። ገባ? ተሳስቶ የሆነ ነገር ሊያደርግ ይችላል። ምን ብለህ ትጠይቀዋለህ? ከሆነ ተረዳኸኝ አይደለ? እንደገና ደግሞ ህፃን ልጅ አለ። አንድ የ2 ዓመት ህፃን ልጅ አሁን ፎቅ ጫፍ ላይ የተቀመጠን ሰው ገፍትሮ ቢገለው ፈጣሪ ይሄንን ህፃን ልጅ እንትን ብለህ ሰው ገደልክ ብሎ አይጠይቁም። ገባ? ይሄ ከእውቀትና ከአቅም በላይ የሆነ ነገር ነው እና አምላካችን እኛ ፍትሃዊነቱን በዚህ ደረጃ ከዚህም በበለጠ ደረጃ እንትን ይለዋል ማለት ነው። ሌላውና ትልቁ ፖይንት ደግሞ ምንድነው? እንደ ክርስቲያኖች ሃይማኖት አምላክ ከአምላክ ተልኮ ወደ ምድር መጥቷል ብሎ ያምናሉ። አሁን ኢየሱስ ክርስቶስ ከአምላክ ተልኮ መጣ፣ ለሰው ልጆች ኃጢአት በመስቀል ላይ ደሙን አፍስሶ የሰው ልጆችን ሁሉ ከኃጢአት አንጽቷል ተብሎ ይታመናል። እኛ አሁን ጥያቄያችን ምንድነው? ይሄ ኢየሱስ ክርስቶስን የላከው ምንድነው ስንላቸው አምላክ ነው ይሉናል። እሱም አምላክ ነው ወይ ስንላቸው አዎ ይሉናል። ስለዚህ አምላክን ነው የላካቸው ወይ ስንሉ በኤሰንሱ በኡሲያው ዲስቲንክት ነው ምናምን እያሉን እንግዲህ እዚህ ነገር ውስጥ ነው የተደበቁ ያሉት። ግን እኛ አምላክን ይልካል፣ አምላክ እንደዚህ ሆነ የሚባል ነገር የለም እኛ ጋር። እኛ አያስፈልገንም እንደዚህ የሆነ ሰው ለእኔ መስዋዕት መሆንም አያስፈልገውም። እኔ እንድድን ማለት ነው። እኔ እንዲድን የሚያስፈልገው ምንድነው? ማመንና በመልካም ስራ መቀጠል። ከዛ በኋላ ደግሞ ተውበት ማድረግ እንዳለ ሆኖ ማለት ነው። ይህን ይቅር መባል እንዳለ ሆኖ በቃ ይሄ ነው በአጠቃላይ። በተረፈ 3 አይነት ህጎች አሉ እኔ እማያቸው ማለት ነው። አንደኛ ከአምላክ ጋር የሚኖሩ ህጎች አሉ። ገባ ጋር አለ ላይክ አምላክን እንዴት ማምለክ እንዳለብክ ምናምን ነገር ያሉ ህጎች አሉ። ሁለተኛ ደግሞ ከሰው ጋር ባለክ ግንኙነት ያሉ ህጎች አሉ። ሶስተኛ ደግሞ እንደ ዓለም ከእንስሳዎች ጋር ሊሆን ይችላል፣ ከሌሎች ነገሮች ጋር ሊሆን ይችላል ያሉ ህጎች አሉ። እነዚህ ህጎች ክሊርሊ እስልምና ሃይማኖት አስቀምጦታል። ሁሉም ጊዜ ሁሉም ሰው እንትን ማስመር ያለበት ነገር ሙስሊምና እስልምና የተለያየ ነገር ነው።
ላይክ እስልምና በሙስሊም አይመዘንም፣ ሙስሊሞች ግን በእስልምና ይመዘናሉ። እስልምና ሃይማኖት ፐርፌክት ነው። የአንበሳ ጊፍት ቢኖር ይኖረው አሁን ነበር ለዚህ አባባል መወርድ። እሺ በቃ እኔ እንዳወረድክልኝ ነው የምቆጥረውና እዚህኛው አባባል ራሱ እና እኛን በእስልምና መዝኑን እንጂ የሆነ ሙስሊም ሲዝረከረክ አይታችሁ የማይሆን ነገር ሲሰራ አይታችሁ በዛ ዝርክርክ ሙስሊም ምክንያት እስልምናን አመዝኑት ለማለት ነው። ከዛ በተረፈ እኛ ክርስትና ላይ ብዙ ሃይማኖት ጥያቄ አለን እና እኛ ጥያቄውን እንኳን ልንጠይቀው ይቅርና ክርስቲያኖች ራሱ በሱ ጉዳይ አልተግባቡም። በስላሴ ጉዳይ በክርስቲያኖች መካከል ጭቅጭቅ አለ፣ በድነት ጉዳይ ጭቅጭቅ አለ፣ በክርስቶስ ጉዳይ ጭቅጭቅ አለ፣ በብዙ ነገር ጭቅጭቅ አለ። ሁሌ እንዳየን ነውና ይሄ ነገር አለ። ሌላ ቀን በሰፊው እናወራና እኔ ከክርስትና ሃይማኖት ለምን እንደወጣው ወደ እስልምና ሃይማኖት ለምን እንደመጣው በሰፊው እናወራለን። ምክንያቱም ሳላ ካላወራ ጅብ ይበለዋል። ስለዚህ ሳላን አሁን እግርን ከፍ አድርገህ ማውራት ጀምሩ፣ ቀጥሉ። ኢብሮ በጣም ስለፈለግከኝ የመጣሁት እንጂ ማውራት እራሱ አልችልም ነበር።